ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ፊደላትን ከላይ ወደ ታች ወይም ደግሞ ከታች ወደ ላይ እያንዳንዳቸውን ድምጻቸውን እስከ ቅርጻቸው ድረስ የምንለይበትን መንገድ ይሆናል። ከዛ በፊት በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተም ተጠቀሙት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። እንዲሁም ህጻናትን ማስተማር የምትፈልጉ ደውሉልን። ህጻናትን ማንበብ መጻፍ መናገር ትችሉ እናስተምራቸዋለን ማለት ነው። እሺ ወደ ቪዲዮአችን ስንገባ ሀ ለ ሀ መ ሰ እያንዳንዳቸውን የምናነባቸው ረጋ ያለን የራሳቸውን ድምፅ ነው የምናነብ ማለት ነው። አንዴ አያይዘን ሳይሆን ሀ ለ ሀ መ ሰ እደግማለሁ። ሀ ለ ሀ መ ሰ ሁ ሉ ሁ ሙ ሱ የሁለተኛ ፊደሎች ቅጽላቸውን ስናይ ከጎን ከጎን ነው። ድምጻቸው ደግሞ ምን የሚል ድምጽ አላቸው? ኡ የሚል ድምጽ አላቸው። ይኸው ሁ ሉ ሁ ሙ ሱ ደግሞ አለው ሁ ሉ ሁ ሙ ሱ። ሶስተኛ ፊደሎች ደግሞ ቅጽላቸው ከእግራቸው ላይ ነው። ሂ ብለና ስናነባቸው ኢ ሚል ድምጽ አላቸው። ኢ ሚል ድምጽ አላቸው። ቅጽላቸው ደግሞ እግራቸው ላይ ወደ ቀኝ በኩል ሸፈፍ ሸፈፍ ያለ ነው ማለት ነው። ሂ ሊ ሂ ሚ ሲ ሂ ሊ ሂ ሚ ሲ እደግመዋለሁ። ሂ ሊ ሂ ሚ ሲ የሶስተኛ ፊደሎች ኢ ሚል ድምጽ አላቸው። የሁሎችም ኢ ሚል ድምጽ እየጨመርን እናነባቸዋለን። ሁለተኛ ኡ ሚል ያላቸው፣ ሶስተኛ ደግሞ ኢ፣ አራተኛ ደግሞ አ ሚል ድምጽ አላቸው። ሃ ላ ሃ ማ ሳ። እስኪ ሃ ላ ሃ ማ ሳ። እስኪ ሃ ላ ሃ ማ ሳ። እሺ እግራቸው በግራ በኩል አጠር አጠር ያሉ ሲሆኑ ድምጻቸው ደግሞ ምን ሚል ድምጽ አላቸው? አ ሚል ድምጽ አላቸው። ሃ ላ ሃ ማ ሳ። ይህ አራተኛ ፊደሎች ደግሞ ኤ ሚል ድምጽ አላቸው። ቅጽላቸው ደግሞ ከእግራቸው በኩል ቀለበት፣ ከእግራቸው በኩል ምን አላቸው? ቀለበት አላቸው ማለት ነው። ምን አላቸው? ቀለበት። ድምጻቸው ደግሞ ኤ ሚል ድምጽ አላቸው። ሄ ሌ ሄ ሜ ሴ ሄ ሌ ሄ ሜ ሴ ሄ ሌ ሄ ሜ ሴ ሴ። የስድስተኛ ፊደሎችን ስናይ ደግሞ ቅጽላቸው የተለያየ ነው፣ ግን አብዛኞቹ ወደ ግራ ከላይ ዘንበል ያለ ነገር አላቸው። እ ሚል ድምጽ አላቸው ማለት ነው። ምን አላቸው? እ ሚል ድምጽ አላቸው። ህ ል ህ ም ስ ህ ል ህ ም ስ። ደግሞ አለው እ ሚል ድምጽ ነው ያላቸው። ህ ል ህ ም ስ ከሁላቸው ድምጽ ላይ ከሁሉም ፊደል ላይ
የሚል ድምፅ እየጨመርን ምን ማለት ነው ማንበብ ነው የሚጠበቅብን ማለት ነው። የሰባተኛ ፊደሎች ደግሞ ከቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል አጠራጠር ይላል ማለት ነው። ኦ የሚል ድምፅ አላቸው ስናነባቸው ሆ ሎ ሆ ሞ ሶ ሆ ሎ ሆ ሞ ሶ ሶ እንዲህ እያደረግን እያንዳንዱን እያነበብን እናያለን ማለት ነው። እሺ እቺ ደግሞ ማናት? ረ ነች። ረ ሰ ሸ ቀ በ ረ ሰ ሸ ቀ በ እስኪ ረ ሰ ሸ ቀ በ እየደጋገምነ ማንበብ ማለት ነው። እነዚህ ደግሞ ሁለተኛ ፊደሎች ናቸው። ሩ ሱ ሹ ቁ ቡ ሩ ሱ ሹ ቁ ቡ የሁለተኛ ፊደል ከተባለ አብዛኛውን በቅጽሉም ቢሆን በድምፁ ተመሳሳይ ኡ የሚል ድምፅ አለው። ቅጽሉም ከጎን ነው ማለት ነው። ሩ ሱ ሹ ቁ ቡ ሶስተኛ ፊደሎች ስናይ ደግሞ ኢ የሚል ድምፅ ነው ያላቸው። እግራቸው ሸፈፍ ሸፈፍ ያለ ነው ወደ ቀኝ በኩል ማለት ነው። ይኸው ሪ ሲ ሺ ቂ ቢ ሪ ሲ ሺ ቂ ቢ እደግማለሁ። ሪ ሲ ሺ ቂ ቢ እንዲያርጋችሁ የምታነቡት እያንዳንዱን ድምፁንም ቅጽሉን በቀላሉ ለመያዝ ይረዳችሁ ዘንድ ማለት ነው። እሺ አራተኛ ደግሞ አ ሚል ድምፅ አላቸው። ቅጽላቸው ደግሞ በቀኝ በኩል ማለትም በግራ በኩል እግራቸው አጠራጠር ይላል። በግራ በኩል ባለ አንድ እግር ከሆኑ ወደ ግራ ይንሻፋሉ ወይም ደግሞ አንድ እግራቸው በግራ በኩል አጠራጠር ይላል ማለት ነው። አራተኛ ፊደሎች አ ሚል ድምፅ አላቸው። ድምፃቸው ደግሞ ራ ሳ ሻ ቃ ባ ራ ሳ ሻ ቃ ባ ደግሞአለው። ራ ሳ ሻ ቃ ባ ይህ አምስተኛ ፊደሎች ደግሞ ኤ የሚል ድምፅ አላቸው። እግራቸው ላይ ከቀኝ እግራቸው ላይ ምን አላቸው? ቀለበት አላቸው ማለት ነው። ምን አላቸው? ቀለበት። ሬ ሴ ሼ ቄ ቤ ሬ ሴ ሼ ቄ ቤ ደግሞአለው። ሬ ሴ ሼ ቄ ቤ እቺ ደግሞ ስድስተኛ ፊደል እ የሚል ድምፅ አላቸው። ር ስ ሽ ቅ ብ ር ስ ሽ ቅ ብ እሺ ሰባተኛ ፊደሎች ደግሞ ከቀኝ እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል። ኦ የሚል ድምፅ አላቸው ነው ያልነው። ሮ ሶ ሾ ቆ ቦ ሮ ሶ ሾ ቆ ቦ እሺ ቀጣይ ደግሞ የምናየው እቺ ማናት? ቨ ነች። ቨ ተ ቸ የ ነ ቨ ተ ቸ የ ነ ሁለተኛዎች ደግሞ ቅጽላቸው አሁንም ምንድነው? ከጎን ሁለተኛ ፊደል ከተባለ እስካሁን ያየነው ከጎን ነው አይደል? ከጎን ነው ቅጽሉ ማለት ነው። ድምፁም ኡ የሚል ድምፅ አለው። ው ቱ ቹ ዩ ኑ ው ቱ ቹ ዩ ኑ ምን ማድረግ ነው ከእናንተ የሚጠበቀው? እየደጋገማችሁ ማንበብ ነው ማለት ነው። ው ቱ
ቹ ዩ ኑ። ሶስተኛ ፊደል ደግሞ የሚል ድምፅ አላቸው። እግራቸው ወደ ቀኝ በኩል ሸፈፍ ያለ ነው። ቪ ቲ ቺ ይ ኒ ቪ ቲ ቺ ይ ኒ። አራተኛ ፊደሎች ደግሞ አ የሚል ድምፅ እግራቸው በግራ በኩል አጠር አጠር ያሉ ናቸው። ቫ ታ ቻ ያ ና ቫ ታ ቻ ያ ና ና። እሺ አምስተኛ ፊደሎች ደግሞ ኤ የሚል ድምፅ አላቸው። ቬ ቴ ቼ ዬ ኔ ቬ ቴ ቼ ዬ ኔ ቬ ቴ ቼ ዬ ኔ። ስድስተኛ ደግሞ እ የሚል ድምፅ አላቸው። ቭ ት ች ይ ን ቭ ት ች ይ ን። ሰባተኛ ፊደሎች ቮ ቶ ቾ ዮ ኖ ኦ የሚል ድምፅ ስላላቸው ማለት ነው። ቮ ቶ ቾ ዮ ኖ። እያንዳንዳቸውን ለማየት እንዲያደርጋችሁ በደንብ ደጋግማችሁ ከታች ወደ ላይ ከግራ ወደ ቀኝ ወደ ተለያየ አቅጣጫ እያነበባችሁ እንትን ካላችኋቸው በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ከዛ ውጭ ደግሞ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ያስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ሶሻል ሚዲያ እንዲሁም ሀገር ውስጥም ሆነ ሀገር ውጭ ናቸው ህጻናትን ማስተማር የምትፈልጉ መማር የምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ዘንላችን የመጣን ትምህርት ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ለዛሬ ትምህርታችን በዚህ ጨርሰናል። መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።